ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መልስዳኝ። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል ከ47000 በላይ ወጣቶች የሚሳተፉበት የክረምት በጎ ፍቃድ አገልግሎት እንደሚካሄድ የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስታወቀ። መርሃ ግብሩ የወጣቱ ሁለንተናዊ ስብዕና ለመገንባት የአብሮነት እሴትን ለማሳደግ ለሀገር እድገትና የማህበረሰቡን ተጠቃሚነት ለማረጋገጥ ያለመ መሆኑ ተገልጿል። ዘገባው የሄኖክ ግርባ ነው። የአብስራ ሰገድ እንደሚከተለው ታቀርበዋለች። በሐረሪ ክልል በዘንድሮ የክረምት ወራት ከ47000 በላይ ወጣቶችን የሚያሳትፍ የበጎ ፍቃድ አገልግሎት መርሃ ግብር እንደሚካሄድ የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስታወቀ። የቢሮ ኃላፊ ወይዘሮ ረምዚ አብዱልሃብ እንደገለጹትም የዘንድሮ የክረምት ወራት የወጣቶችን የበጎ ፍቃድ አገልግሎት በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በክልሉ በከተማና ገጠር ይከናወናል። መርሃ ግብሩ የወጣቱን ሁለንተናዊ ስብዕና ለመገንባት የአብሮነት እሴትን ለማሳደግ ለሀገር እድገትና የማህበረሰቡን ተጠቃሚነት ለማረጋገጥ ያለመ መሆኑንም ጨምረው ገልጸዋል። በዚሁም የክረምት መርሃ ግብር በክልሉ ከ47000 በላይ ወጣቶችን በማሳተፍ ከ200 ሚሊዮን ብር በላይ የሚገመት የበጎ ፍቃድ ስራ የሚከናወን ሲሆን ከ216000 በላይ የህብረተሰብ ክፍሎችን የዚህ አገልግሎት ተጠቃሚ ይሆናሉ ተብሎ ይጠበቃልም ብለዋል። በበጎ ፍቃድ አገልግሎቱ በ14 የተለያዩ ዘርፎች ላይ ትኩረት ተደርጎ የሚሰራ ሲሆን የአረንጓዴ አሻራና የአካባቢ ጥበቃ ስራዎች፣ የደም ልገሳና የጤና አገልግሎት፣ የአቅመ ደካሞች ቤትን ግንባታና እድሳት፣ የዲጂታል ክህሎት ልማት፣ የኮሪደር ልማትና የትራፊክ ደህንነት ስራዎች ዋና ዋናዎቹ ናቸውም ብለዋል። በተጨማሪም በመላ ሀገሪቱ ተግባራዊ የሚደረገው የጭቃ ቤቶችን ወደ ዜሮ የማምጣት መርሃ ግብር በክልሉ በይፋ ለመጀመር ዝግጅት መደረጉን የጠቀሱት ኃላፊዋ በዚሁም ከ150 የአቅመ ደካሞች ቤት ግንባታ እንደሚከናወንም ጠቁመዋል። በመሆኑም የክልሉ ወጣቶች የመንግስትና የግል ተቋማት፣ የሲቪክ ማህበራት እንዲሁም የሃይማኖት ተቋማትና ባለድርሻ አካላት በመርሃ ግብሩ ላይ በንቃት እንዲሳተፉ ወይዘሮ ረምዚ ጥሪ አቅርበዋል። የባጃጅ አሽከርካሪዎች ህገወጥ እንቅስቃሴን ለመግታት ከፖሊስ ጋር በቅንጅት መስራት እንዳለባቸው ተጠቆመ። በሐረሪ ክልል ኤረር ወረዳ ከባጃጅ አሽከርካሪዎችና ባለንብረቶች ጋር በህግ ማስከበር ጉዳዮች ዙሪያ ያተኮረ የምክክር መድረክ ተካሂዷል። ቤተልሔም ደሴ በሐረሪ ክልል ኤረር ወረዳ ከባጃጅ አሽከርካሪና ባለንብረቶች ጋር በትራፊክ ደህንነት፣ በኮንትሮባንድ ዝውውር ቁጥጥርና በህግ የማስከበር ጉዳዮች ያተኮረ የምክክር መድረክ ተካሂዷል። በመድረኩ በወረዳው የሚስተዋሉ የትራፊክ ደህንነት ችግሮችና ህገወጥ እንቅስቃሴዎችን ለመፍታት በሚያስችሉ መፍትሄዎች ዙሪያ ሰፊ ውይይት ተደርጓል። መድረኩን የመሩት የሐረሪ ክልል ፖሊስ ኮሚሽን የትራፊክ ክፍል ምክትል ኃላፊ ምክትል ኢንስፔክተር ታጅር አብዲ እንደገለጹት ወረዳው ከድንበር አካባቢዎች ጋር ቅርብ በመሆን የኮንትሮባንድና የህገወጥ ነዳጅ ዝውውርን ለመከላከል የባጃጅ አሽከርካሪዎች ሊጫወቱት የሚገባውን ሚና አብራርተዋል። በተጨማሪም በአንዳንድ አሽከርካሪዎች ላይ የሚስተዋሉ የስነ ምግባር ጉድለቶች ሊታረሙ እንደሚገባም ግንዛቤ መሰጠቱን ገልጸዋል። በውይይቱ ከአሽከርካሪዎችና ከባለንብረቶች ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ የተሰጠ ሲሆን የዜጎች ህይወትና ንብረት በተሻለ ሁኔታ ለመጠበቅ የአደጋ ቅነሳ ስራዎች ተጠናክረው እንደሚቀጥሉ ተጠቁሟል። በመድረኩ ማጠቃለያ ላይ የኤረር ወረዳ ፖሊስ ጣቢያ አዛዥ ምክትል ኢንስፔክተር ዘኮ ሳቢት የሶስት እግር ባጃጅ አሽከርካሪዎችና ባለንብረቶች ከትራፊክ ፖሊስና ከወረዳው ፖሊስ አባላት ጋር በቅንጅት በመስራት የትራፊክ አደጋዎችን፣ የኮንትሮባንድ ዝውውርና ሌሎች ህገወጥ ተግባራትን ለመከላከል የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። በመጨረሻም የኤረር ወረዳ የሶስት እግር ባጃጅ አሽከርካሪዎችና ባለንብረቶች ከትራፊክ ፖሊስና ከወረዳው ፖሊስ አባላት ጋር በቅንጅት ለመስራት ስምምነት ላይ በመድረስ መድረኩ ተጠናቋል። ለ12ኛ ሀገር አቀፍ ፈተና ሁለንተናዊ ቅድመ ዝግጅቶችን ማጠናቀቃቸውን በሐረሪ ክልል የሚገኙ ተፈታኝ ተማሪዎች ገለጹ። ሰኔ 24 በሚጀምረው ፈተና በክልሉ በ18 ሁለተኛ ደረጃ ትምህርት ቤቶች የሚገኙ ከ2400 በላይ ተማሪዎች ፈተናውን ይወስዳሉ። ገዛኛ አራጌ ዝርዝር አለው። ተማሪ ኔማ አብዱልአዚዝ እና ጓደኞቿ የ2018 ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና ለመውሰድ በዝግጅት ላይ የሚገኙ የሐረር ከፍተኛና ሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። እነዚህ ተማሪዎች እንደሚሉት የተለያዩ ዝግጅቶች ሲያደርጉ መቆየታቸውን ጠቁመው በተለይ ትምህርት ቤቱ የተለያዩ የማጥኛ ዘዴዎችን አዘጋጅቶ ዝግጅት ሲያደርጉ መቆየታቸውን ያስረዳሉ። በተለይም የዘንድሮ ፈተና በበይነ መረብ የሚካሄድ በመሆኑ ቅድመ ዝግጅት በማድረግ ሲለማመዱ መቆየታቸውን ያብራራሉ። ኔማ አብዱልአዚዝ እባላለሁ። የ12ኛ ክፍል ተማሪ ነኝ። ያጠናን ነበር። ትምህርት ቤትም ቲዩቶሪያል ምናምን አድርገውልናል፣ ደግፈውናል። ላይብራሪያችንም እስከ 1 ሰዓት ምናምን ነው የሚከፈተው። አጥንተናል፣ ተዘጋጅተናል። እንግዲህ ያው ከዝግጅታችን ኦልሞስት ከትምህርት ሀብሎ ከተጀመረ ጀምሮ እስካሁን ድረስ ያለ መድከም ያለ መታከት እየተዘጋጀን እንገኛለን።
እንግዲህ ያው ትምህርቱ በሚፈልገው ስታንዳርድ ኢንትራንስ ኤግዛማችን እኛን ሜጀር በሚያደርግበት ስታንዳርድ እዛ ዝግጅት ላይ ያሉ ይገኛለሁ ማለት ነው። መምህራኖቻችን በጣም አንደኛ የነሱ ሞራልም ነው እኛን ራሴ እንድንበረታ ያደረገን። ቲዩቶሪያል ወይም ደግሞ እንደ ማገዣ ትምህርት ከጥቅምት ወር ጀምሮ ጥቅምት ወር እንደገባ ጀምሮ ከዛን ወር ጀምሮ እስካሁን ድረስ እየረዱን ይገኛሉ። በኦንላይን ፕራክቲስ አድርገናል። ሶስት ዙር ኤግዛም ወስደናል። መጀመሪያው ቴስት ነበር። የመጀመሪያው አመቱ መጀመሪያ አካባቢ ሁለተኛና ሶስተኛ ወር ላይ ወስደናል። ከዛ ደግሞ ሰከንድ ሴሚስተር ሲገባ ደግሞ 2 ዙሮችን ኦንላይን ወስደናል እና በጣም ደስ የሚል ከኮምፒውተሮቹም ጋር በጣም እየተዋወቅን የመጣ ነው። ያው ቅድመ ዝግጅት ማድረግ ነው። ምንም የሚያስፈራ ነገር የለውም። መጀመሪያ ራስሽ እንትን ነው። አሁን ልክ እንዴት ነው አብዛኛውን ተማሪ ማለት ነው ልክ ትምህርቱ ሊያልቅ ሲል ነው ጥናት የሚጀምረው እና ከመጀመሪያው መጀመር ነው ትልቁ ነገር እና አስተማሪ የሚላንን ነገር በስርዓት መከታተል ነው። እሱ ራሱ በቂ ነው እና አስተማሪ የሚላንን ነገር በስርዓት መከታተል። ላይብራሪ ስንመጣ ግሩፕ ፈጥረን ነው የምንመጣው። ሁላችንም ቦታችንን ይዘን አሁን እኔ ሂስትሪ ከሆነ የምችለው እኔ ሂስትሪ አስረዳለሁ። ጓደኛዬ ጂኦግራፊ ከሆነ የምትችለው ጂኦግራፊ ታስረዳለች። እንደዛ እያልን ነው የምንረዳው ማለት ነው። በእንደዚህ አይነት መንገድ ካልሆነ ደግሞ እንትን አይባልም ታውቂያለሽ። ለዛ እንደዛ እያልን ነው እኛ የምናጠናው እና ሁላችሁም መልካም እድል ለኔም ጨምረው ማለት ነው። በተመሳሳይ የህቴክ አካዳሚ ትምህርት ቤት ተማሪዎችም ለፈተናው ከመደበኛ የመማር ማስተማር ሰዓት ውጪ በማህበራዊ ሚዲያ ጭምር አጋዥ ልምምዶችን ሲከታተሉ እንደነበር ጠቁመዋል። ተማሪዎቹ አክለውም በፈተና ወቅት የሚያጋጥሙ ጭንቀቶችና ድንጋጤዎችን ለመቋቋም የተለያዩ የስነ ልቦና ድጋፎች እንደተደረገላቸው ገልጸዋል። አሁን እኛ ትምህርት የጀመርነው ክረምት ላይ ነው፣ ነሐሴ ላይ ማለት ነው እና እስከዛሬ በተቆጥሮ 12 ወር ነው። ከዛ ጊዜ ጀምሮ እስከዛሬ በጣም ሲሰራ ነበረ። አስተማሪዎቻችን ክላስተር ላይ ያለውንም ሪቪዥን ሰፕሊመንታሪ ኩዌስችኖች ላይ ኢቨን ማጥናት ያልጀመሩ ተማሪዎቻችን ማጥናት እንዲጀምሩ ከማታ 3 ሰዓት እስከ 5 ሰዓት ደግሞ ኦንላይን ላይ ማለት ነው የነበረ ተሳትፎ ነበረ። 5 ሞዴሎችን ተፈትነናል በኮምፒውተር። አንደኛውን በወረቀት ነው የተፈተነው። የሃሪ ሞዴሉንም የተፈተነው እንደ ክልል የተፈተነው በኮምፒውተር ነው። በትምህርት ቤታችን ለ2018 ተፈታኞች ሙሉ ለሙሉ ለሱ የሚያበቃንን ነገሮች ሲሰጠን ቆይቷል እስከዛሬ ድረስ። ያው እኛ እንደሚታወቀው የጀመርነው ክረምት ላይ ነው ዝግጅታችንን የጀመርነው። ነሐሴ ላይ ከበድ የሚሉ ዩኒቶች ከበር ለማድረግ ተሞክሯል። ከዛን መስከረም ላይ ደግሞ ከመስከረም እስከ ሰኔ ድረስ ደግሞ ባለው እንደ ማንኛውም ትምህርት ቤት የ12ኛ ክፍል ትምህርት ያው 12ኛ ክፍል አስተማሪዎቻችን ከበር ለማድረግ ሞክረዋል። ከዛም በኋላ እሱን ሲጨርሱ ተመልሰው የ11ን ወይም ደግሞ የሚከብዱ ዩኒቶች ደግሞ ከበር ለማድረግ ኤግዛም ቤዝድ በሆኑ ኖቶችና ጥያቄዎችን በመስራት አብረን ከነሱ ጋር አሳልፈናል። በማይንድ ሴት ራሳችንን ጠግነን ምክንያቱም 70% ብናጠና ራሱ እዛች ጋር 30% ልንበላ እንችላለን በማይንድ ሴት እና ለዛም ተብሎ እንደዚህ አይነት መድረኮችን በተለያየ ጊዜ እየተዘጋጀ ከኛም በተጨማሪ ለወላጆችም በሴሚስተር ማጋመሻ ላይ ተዘጋጅቶ ወላጆችን ባሉበት እኛም ባለንበት ያለንበትን ሁኔታ ምን ማድረግ እንዳለብን እንዴት ከዚህ በኋላ መሄድ እንዳለብን የሚለውን ለራሳችን እንዴት ነው ሜንታሊ ዝግጁ ማድረግ ያለብን የሚለውን እንድናይ የተለያዩ ድጋፍ ከዚያ ውጪ ደግሞ ፐርሰናሊ ፒር ቱ ፒርም እንዲኖር ከዚህ በፊት ባለፉት ባቾች ከፍተኛ ውጤት ያመጡ ተማሪዎችም ወደዚህ እየመጡ እንዴት ራሳቸው እንዴት እንዳመጡት እንዴት ዛጋ ጭንቀቱን እንደተቋቋሙት የሚለውን ነገሮች እንዲነግሩንና ያንን እንዲያካፍሉን መድረኮች ተመቻችተዋል። የሁለቱ ትምህርት ቤቶች ርዕሰ መምህራን በበኩላቸው ተማሪዎች በሙሉ አቅማቸው ዝግጅታቸውን ቀድመው እንዲያጠናቅቁ ቀድመው ትምህርት እንዲጀምሩ መደረጉን ገልጸዋል። ርዕሰ መምህራኑ አክለውም ከአምናው የተሻለ ውጤት ለማስመዝገብ የተለያዩ ጥረቶች ሲደረጉ መቆየታቸውን ጠቁመው በተደረገው ዝግጅትም ጥሩ ውጤት እንደሚጠብቁ ጠቁመዋል። አምናም ሙሉ ለሙሉ በኦንላይን ያስፈተን ነው። ዘንድሮም ያንኑ ነው። እንደምታዩ ወደ 3 ክፍል አደራጅተን ኢንተርኔትም ልጆቹም ያው ፈተናውን ሞክ ኤግዛሙን እየወሰዱ ይገኛሉ። ስለዚህ በዚህ ስጋት የለንም። የመብራት መቆራረጥ እንዳይኖር ጄኔሬተር ከወዲሁ እያዘጋጀን ነው። የኢንተርኔት የስፒድ መቆራረጥ ነበረ። ይሄም አሁን ሙሉ ለሙሉ ተቀርፎ
100 ሜጋባይት ፐር ሰከንድ ያለው ስፒድ ተጨምሮልን ተማሪዎች ያው ፕራክቲስ እያደረጉ ነው ያሉት። በአንድ ጊዜ 120 ተማሪዎችን በአንደኛው ዙር 120 ተማሪዎችን የሚችል ኮምፒውተሮች 150 አደራጅተናል። 150 ኮምፒውተሮች አሁን ፈንክሽናል ሆነው ተማሪዎች ፕራክቲስ እያደረጉባቸው ነው። ይሄንን እንግዲህ ያው የክልል መንግስት በሰጠው ትኩረትና ትምህርት ቢሮም ከጎናችን በመሆን እነዚህን ኮምፒውተሮች ሊያሟሉልን ችለዋል። ዘንድሮ የምናስፈትነው 163 ተማሪዎችን ነው። የዛሬ ዓመት 157 ተማሪዎች አስፈትነን ከ157ቱ 154ቱ በቀጥታ ፓሲንግ ማርክ አቺቭ አድርገዋል። 3 ተማሪዎች በሪሜዲያል መግባት ችለዋል። በየአመቱ እቅዳችን 100% ለማሳለፍ ነው። ዘንድሮ 100% የማሳለፍ እቅድ ይዘን ነው እየሰራን ያለ ነው። ያንን ለማድረግ ጥናት ላይ ትንሽ የሚያዳግታቸው ልጆች ለ2 ወራት ያህል የማታ ክትትል ጥናት እያደረግን እስከ 5 ሰዓት ተኩል ድረስ ለሊት ድረስ በኦንላይን ስናስተምር ነበር ልጆቹ። የዘንድሮ አገር አቀፍ ፈተና በክልሉ በሚገኙ 18 የከተማና የገጠር ሁለተኛ ደረጃ ትምህርት ቤቶች ውስጥ ለሚገኙ ከ2400 በላይ ተማሪዎች በበይነ መረብ እንደሚሰጥ ከሐረሪ ክልል ትምህርት ቢሮ የተገኘው መረጃ ያመለክታል። ይህ የ12ኛ ክፍል ማጠናቀቂያ ፈተና ከ16 ቀናት በኋላ ማለትም ሰኔ 24 ቀን 2018 ዓመተ ምህረት መሰጠት እንደሚጀምር ይታወቃል። በድሬ ጠያራ ወረዳ በሌማት ትሩፋት ንቅናቄ የተሰማሩ አርሶ አደሮች በወተት ምርታማነት የላቀ ውጤት እያስመዘገቡ መሆኑ ተገለጸ። በወረዳው በዘመቻ መልክ በተከናወነ የወተት ከብቶች ዝርያ የማሻሻል ስራ በአሁኑ ወቅት ከ12000 በላይ የተሻሻሉ ዝርያዎች መኖራቸውን የወረዳው ግብርና ጽሕፈት ቤት አስታውቋል። ለትግስት በለጠ ዘገባ ቤተልሔም ደሴ። በሐረሪ ክልል ድሬ ጠያራ ወረዳ በወተት ከብቶች እርባታና በወተት ምርት ስራ ላይ የተሰማሩ አርሶ አደሮች ዘመናዊ አሰራርን በመከተል ከፍተኛ የወተት ምርት ማግኘት መቻላቸውንና ተጠቃሚነታቸውም እያደገ መምጣቱን ገልጸዋል። በወረዳው የስቁል ቀበሌ ነዋሪ የሆኑት አርሶ አደር ኤልያስ አብዱረህማን እንደገለጹት በአንድ የወተት ላም የጀመሩት የእርባታ ስራ አሁን ላይ የላሞቻቸው ቁጥር ወደ 17 ማድረሳቸውን ይናገራሉ። በዚህም ከአንዲት የላም ዝርያ ብቻ በቀን እስከ 20 ሊትር ወተት እያገኙ መሆናቸውን ገልጸዋል። ደረግዱን ፍዴና ዳልቴ አናን ጋባዝ ሼሊንግ ዘዲ ጣሳን መጀመሪያ አንዲት እርጉዝ ዶሮብዱ ላም ገዛው። እሷም ወለደች። በዚያን ጊዜ አንድ ጣሳ ወተት በ3 ሸንግል ወይም ሳንቲም ነበር አወዳ እየወሰድኩ እሸጥ ነበር። ከዚያም ያገኘሁትን ጥቅም አይቼ በእቁብ አማካኝነት ከአንድ ላም ተነስቼ አሁን የላሞች ቁጥር 17 ደርሷል። ቀደም ሲል እርሻ እናርስ ነበር፣ አሁንም እናርሳለን። ነገር ግን መሬቱ እያነሰ መጥቷል። ስለዚህ ይህንን የእርባታ ስራ ከእርሻው ጎን ለጎን ስንሰራ ከእርሻ ማሳው ላይ ከምናገኘው ምርት እጥፍ ከዚህ ወይ ከእርባታው እናገኛለን። ከእርሻ ስራ ይልቅ ከዚህ ከእንስሳ እርባታው የተሻለና ጥሩ ጥቅም እያገኘን ነው። በተመሳሳይ ሌላኛዋ የዚሁ ቀበሌ ነዋሪ ወይዘሮ ዘምዘም ዘካሪያስ በአንድ ጥጃ የጀመሩት እርባታ ወደ 25 ማሳደጋቸውን ጠቁመው ከሚያገኙት ምርት ባለፈ ከብቶች ፍግ ወደ ባዮጋዝ በመቀየር ለብርሃንና ለምግብ ማብሰያነት እንዲሁም ተረፈ ምርቱን ለእርሻ ማዳበሪያነት በመጠቀም ሁለንተናዊ ተጠቃሚ መሆናቸውን አብራርተዋል። በመጀመሪያ ከአንድ ሰው ላይ አንዲት ጥጃ ገዛው። ከዚያ ተነስተው ተባስተውና በስተው አሁን ቁጥራቸው 25 ደርሷል። ከዚህ ውስጥ ከፍተኛ ጥቅም እያገኘውበት ነው። ከላሞቹ ፍግ የባዮጋዝ ምርት ለማምረት፣ ለማብሪያ መብራትና ለምግብ ማብሰያነት እየተጠቀምኩበት እገኛለሁ። ወተቱንም በመሸጥ ቤተሰቤን እያስተዳደርኩና ልጆቼንም እያስተማርኩበት እገኛለሁ። አርሶ አደሮቹ ቀደም ሲል ምርታቸውን ለመሸጥ ወደ አወዳይ ከተማ በመጓዝ ይንገላቱ እንደነበር አስታውሰው በአሁኑ ወቅት ግን በሐረር ከተማ ገበያን ቁጥሩን ቀራ ወደ ከነራቆኑ ረዱፍቴ ቀደም ሲል ወተት ለመሸጥ ወደ አወዳይ እንጓዝ ነበር። ይህንን ችግር ለሚመለከተው አካል በማቅረባችን አሁን ተቀርፎልናል። በአሁኑ ወቅት በሐረር ከተማ መጋላ ጨብጡ በሚባለው ቦታ ላይ ምርታችንን እያቀረብን ነው። አሁን ላይ ምንም አይነት የመሸጫ ቦታ ችግር የለብንም። ሙሉ በሙሉ ተቀርፎልናል። ወተት ለመሸጥ ወደ አወዳይ ይመላለስ ነበር። አሁን ግን በሐረር ከተማ ውስጥ ወተት የሚሸጥበት ሱቅ ሰጥተውናል። እዚያው እየሸጥን እንገኛለን። ማዕከላዊ የገበያ ቦታ በመዘጋጀቱ የገበያ ትስስር ችግራቸው ሙሉ በሙሉ መቃለሉን ተናግረዋል። በወረዳው የግብርና ጽሕፈት ቤት የሌማት ትሩፋት አስተባባሪ አቶ አሰር አብደላ እንደገለጹት የወተት ምርታማነትን ለማሳደግ የተከናወነው የተሻሻሉ ዝርያዎች ስርጭትና የክላስተር አደረጃጀት ለአርሶ አደሩ ውጤታማነት ትልቅ መሰረት ጥሏልም ብለዋል። ሸኚ ፍለተማ ሎን ረጉዳ አናገኛ ገዛ
በወረዳችን ደረጃ የተመረጡ የእንስሳት ዝርያዎች በሰፊው ይገኛሉ። ይህንን ዝርያ በጥሩ ሁኔታ ለማባዛትና ለማስፋፋት ስራዎች ላይ እንገኛለን። የመጀመሪያው ዙር ስራ በዘመቻ መልክ አከናውነናል። ውጤቱንም እያየን ነው። በአሁኑ ወቅት የጸነሱ እርጉዝ ላሞች አሉን። የድሬ ጠያራ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ረመዳን አልይ በበኩላቸው ወረዳዋ በእንስሳት እርባታ ያላትን ምቃቅም በመጠቀም በአሁኑ ወቅት 12000 የተሻሻሉ የላም ዝርያዎች መኖራቸውንና ከነዚህ ውስጥም 7000 በላይ የሚሆኑት በአሁኑ ወቅት ወተት በመስጠት ላይ እንደሚገኙ አስረድተዋል። ኃላፊው አክለውም በወረዳው ከተደራጁ 5 የወተት መንደሮች መካከል 4ቱ በአሁኑ ወቅት ሙሉ በሙሉ አገልግሎት ላይ የሚገኙ ሲሆን በእያንዳንዱ የወተት መንደር ውስጥ እስከ 120 የሚሆኑ አርሶ አደሮች ተጠቃሚ እየሆኑ እንደሚገኝ ገልጸዋል። ቃናን ከኛና ምሶ ቤለዳት ቤከማዳ ከኛፋ ቤለዳ ለወንጃ ሙሲ ወረዳችን በእንስሳት ልማት ስራ የምትታወቅ ናት። ከ12000 በላይ የተሻሻሉ የእንስሳት ዝርያዎች ያሉ ሲሆን ከነዚህ ውስጥ በአሁኑ ወቅት ወተት እየሰጡ ያሉ ወደ 7345 ገደማ የሚሆኑ ናቸው። በወረዳችን ካሉት የወተት መንደሮች ወይም ማህበራት መካከል 4ቱ በስራ ላይ የሚገኙ ሲሆን 2ቱ ደግሞ በሂደት ላይ ናቸው። በእያንዳንዱ የወተት መንደር ውስጥ እስከ 120 የሚደርሱ አርሶ አደሮች ያሉ ሲሆን በአንዳንድ መንደሮች ውስጥ ደግሞ እስከ 100 የሚደርሱ የተሻሻሉ የላም ዝርያዎች ይገኛሉ። ዲባ ጃሙሲፊ አከመትሌ ሎጎን ሎካሊቴ ወፍጀለቴ አመቴ ተርቲባ ከመንደር ኩንጃረሜ ከአርሶ አደሩ ዘንድ በዋናነት ይነሳ የነበረው የእንስሳት መኖ እጥረትና የወተት መሸጫ ቦታ ችግር አሁን ላይ መፍትሄ ማግኘቱን የገለጹት አቶ ረመዳን አልይ በቀጣይም የሌማት ትሩፋት ስራዎች አርሶ አደሩን ይበልጥ ተጠቃሚ እንዲያደርጉ በትኩረት እንደሚሰራ አረጋግጠዋል። ወደ ሀገር አቀፍ ዘገባዎች ስንሸጋገር የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ቀንና ሌሊት ባልተቋረጠ ቁርጠኝነት የተገነባ እንደሚገኝ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚካሄደው የማጠቃለያ ምክክር ጉባኤ መላው ሕዝብ ከጎኑ እንዲሆን ጥሪ አቅርቧል። እኛና መሰል ሀገር አቀፍ ዘገባዎች በተከታታይ ይቀርባሉ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ቀንና ሌሊት ባልተቋረጠ ቁርጠኝነት የተገነባ እንደሚገኝ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን መጎብኘታቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ጠቁመዋል። አውሮፕላን ማረፊያው ሲጠናቀቅ በአመት 110 ሚሊዮን መንገደኞችን ለመቀበልና ኢትዮጵያን ከዓለም ቀዳሚ የአቪዬሽን ማዕከላት ተርታ ለማሰለፍ ቀንና ሌሊት ባልተቋረጠ ቁርጠኝነት እየተገነባ ይገኛል ያሉት የኢትዮጵያ ሀገራዊ የምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚካሄደው የማጠቃለያ የምክክር ጉባኤ መላው ሕዝብ ከጎኑ እንዲሆን ጥሪ አቅርበዋል። ኮሚሽኑ በሀገራችን ታሪክ ለመጀመሪያ ጊዜ በመላው ኢትዮጵያ እንዲሁም በውጭ ሀገራት ከሚገኙ ኢትዮጵያውያን ያለመግባባት መንስኤ የሆኑ ጉዳዮችን በህዝባዊ ውይይት ሰብስበዋል። በእነዚህ አጀንዳዎች ላይ በሀገር አቀፍ ደረጃ ምክረ ሀሳብ የሚሰናዳበትን ሀገራዊ የምክክር ጉባኤም ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ከተማ ለማካሄድ ዝግጅቱን አጠናቋል። ስለሆነም ኮሚሽኑ መላው ኢትዮጵያን ለዚህ ታሪካዊ ሁነት መሳካት ከጎኑ በመሆን የሚጠበቅባቸውን ሀገራዊ ኃላፊነት እንዲወጡ ጥሪ አቅርበዋል። በተጨማሪም በዚህ ታሪካዊ ሀገራዊ ምክክር ጉባኤ ላይ ለመሳተፍ የተመረጡ የማህበረሰብ ክፍሎችና የባለድርሻ አካላት ወኪሎች ውጤታማ ጉባኤ ማካሄድ የሚያስችላቸውን ሁለንተናዊ ዝግጅት እያደረጉ እንዲጠብቁ ኮሚሽኑ አሳስቧል። ዘገባው የፋና ብሮድካስቲንግ ነው። በተመሳሳይ ዜና የሀሳብ ልዩነቶችንና ጥያቄዎችን በሰላማዊ መንገድ ማቅረብ የስልጡንነት መገለጫ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በኦሮሚያ ክልል ታጥቀው ሲንቀሳቀሱ ቆይተው በሰላማዊ መንገድ ወደ ማህበረሰቡ ከተቀላቀሉ የቀድሞ ታጣቂዎች ጋር በአዳማ ምክክር በማድረግ ላይ ይገኛል። ዋና ኮሚሽነር ፕሮፌሰር መስፍን አሪያ በመድረኩ መክፈቻ ላይ ባደረጉት ንግግር የቀድሞ ታጣቂዎቹ ለሰላም ቅድሚያ በመስጠት ወደ ሰላማዊ መንገድ ለመመለስ የወሰኑትን ውሳኔ አድንቀዋል። በሀገራችን ዘላቂ ብሔራዊ መግባባትን ለመፍጠር በሰላም መመካከርና መነጋገር ብቸኛ አማራጭ መሆኑን መግለጻቸውን ኢዜአ ዘግበዋል። ኮሚሽኑ ሐምሌ 8 ቀን 2018 ዓ.ም ለሚጀምረው ዋናው ምክክር በተለያዩ ምዕራፎች ዋናውን ሀገራዊ የምክክር ጉባኤ ማካሄድ የሚያስችል አሳታፊና አካታች አጀንዳ ማሰባሰብና ተሳታፊ ልየታ ስራ ማከናወኑ ይታወቃል።
ከ2500 በላይ ሰዎች የአይን ብሌናቸውን ለመለገስ ቃል መግባታቸውን የደምና ቲሹ ባንክ አገልግሎት አስታውቋል። ባለፉት 11 ወራት ውስጥም 531 የአይን ብሌን መሰብሰቡን የባንኩ አገልግሎት ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ ለጋዜጣ ፕላስ ገልጸዋል። በሀገሪቱ አንድ የአይን ባንክ በአዲስ አበባ ላይ ብቻ እንደነበር በመግለጽ የተገባደደ ባለው በጀት ዓመቱ ጅማ ላይ የተከፈተው ሁለተኛው የአይን ባንክ የለጋሾች ቁጥር እንዲጨምር ማድረጉን ጠቁመዋል። በአይን ብሌን ጠባሳ ምክንያት ብርሃናቸውን ያጡ ሰዎች ቁጥራቸው ወደ ግማሽ ሚሊዮን እንደሚጠጋ ጠቅሰው በአይን ባንክ ተደራሽ ማድረግ፣ የባለሙያ ስልጠናዎችን ማስፋትና የግብዓት አቅርቦት ላይ የሚሰሩ ስራዎችን አጠናክሮ መቀጠል እንደሚያስፈልግ ጠቁመዋል። የዓለም ደምና የአይን ብሌን ለጋሾች ቀን ለ23ኛ ጊዜ ሰብአዊ ተግባር ህይወት ይታደጋል ብርሃን ይመልሳል በሚል መሪ ቃል በደም ልገሳ ከፍተኛ አስተዋጽኦ ላበረከቱ ተቋማትና ግለሰቦች ምትክ ለሌለው ሰብአዊ ተግባራቸው እውቅና በመስጠት በትላንትናው ዕለት ተከብሮ ውሏል። ከዓለም አቀፍ ወዳገኘናቸው ዘገባዎች ስናልፍ የማዕከላዊ አፍሪካ ኢኮኖሚና ገንዘብ ማህበረሰብ አባል ሀገራት በነዳጅ ላይ ያላቸውን ጥገኝነት ለመቀነስ ኢኮኖሚያቸውን ሊያሰባጥሩ ይገባል ሲሉ የምጣኔ ሀብት ባለሙያ ተናገሩ። የማህበረሰብ አባል ሀገራት አሁናዊ የኢኮኖሚ ሞዴል ያልጸናና ለውጫዊ ቀውሶች የተጋለጠ መሆኑን የምጣኔ ሀብት ባለሙያው አጽንኦት ሰጥተውበታል። ትዕይንት ደባልቄ ዝርዝሩ እንደሚከተለው ታቀርበዋለች። የማዕከላዊ አፍሪካ ኢኮኖሚና ገንዘብ ማህበረሰብ አባል ሀገራት በነዳጅ ላይ ያላቸውን ጥገኝነት ለመቀነስ ኢኮኖሚያቸውን ሊያሰባጥሩ ይገባል ሲሉ ካሜሩናዊው የምጣኔ ሀብት ባለሙያ ተናገሩ። መዋቅራዊ ለውጥ የበጀት ገቢያቸውን በተሻለ ሁኔታ ለማስተዳደርና ይበልጥ ሊቋቋሙ የሚችሉ ኢኮኖሚዎችን ለመገንባት ያስችላቸዋል ሲሉ ማርክ ኦናና ኦሞምቤ ለስፑትኒክ አፍሪካ ተናግረዋል። የማህበረሰቡ አባል ሀገራት አሁናዊ የኢኮኖሚ ሞዴል ያልጸናና ለውጫዊ ቀውሶች የተጋለጠ መሆኑን የምጣኔ ሀብት ባለሙያው አጽንኦት ሰጥተውበታል። እንደ አውሮፓውያን አቆጣጠር በ2026 የመጀመሪያ ሩብ ዓመት የሸቀጦች ወጪ ንግድ ዋጋ ማሻቀቡን በበጎ ቢመለከቱትም ይህ ጭማሪ በአብዛኛው በውጭ ገበያ መዋዠቅ ምክንያት የመጣ መሆኑን ግን አስገንዝበዋል። የአሁኑ የኢኮኖሚ ሞዴል ዘላቂና የረጅም ጊዜ ልማትን መሸከም የማይችል በመሆኑ ሀገራቱ አማራጭ የኢኮኖሚ አቅጣጫ መከተል እንዳለባቸው መክረዋል። የአየር ንብረት ለውጥ የሀገራትን የብድር ጫና ከፍ እያደረገው እንደሚገኝ አንድ ጥናት አመላከተ። በአየር ንብረት መዛባት ምክንያት ዓለም ከጠቅላላ ኢኮኖሚ እድገቷ ውስጥ $2 ትሪሊዮን ታጣለችም ተብሏል። ዘገባው የሮይተርስ ነው። ባህር ጠንከር እንደሚከተል ያቀርበዋል። በዓለም የሚገኙ የፋይናንስ ተቋማት በምድራችን እየተከሰተ ያለው የአየር ንብረት ለውጥ እያስከተለ ያለው የስነ ህይወት ሀብት መመናመን ሉዓላዊ ሀገራት እጃቸውን ለከባድ ብድር እንዲዘረጉ እያስገድዳቸው እንደሚገኝ እየተገነዘቡ አይደለም ይላል ይህ ይፋ የተደረገው አዲሱ ጥናት። ይህ አዲስ ጥናት ይፋ ያደረጉት ሶሴክስ እና ሼፊልድ የተባሉ የእንግሊዝ ሀገር ዩኒቨርሲቲ ምሁራን ሲሆኑ የሀገራት ብድር ጫና እና የአየር ንብረት ለውጥ ችላ የተባለ ቀጥተኛ ትስስር አላቸው ብሏል። ዓለም አቀፍ የፋይናንስ ተቋማት 83 ትሪሊዮን የሚገመት ለአየር ንብረት ለውጥ ተጋላጭ የሆነው የምድራችን ሀብት ችላ ብለውታል ይላል ጥናቱ። ለጉዳት ተጋላጭ የሆኑት የምድራችን ሀብቶች በጥቂቱ የባህር አሳ ሀብት፣ የእጽዋት መባዛት ምክንያት የሆኑት ነፍሳት መመናመን ወይም ፖሊኔተርስ እና የደን ሀብቶች መመናመን የዓለም ሀገራት $162 ቢሊዮን ለዕዳ ክፍያ ወለድ ብቻ መክፈል የነበረባቸውን እንዲያጡ ይሆናል ይላል። በዚህ ጥናት መሰረት የሶሴክስ ዩኒቨርሲቲ አባል ማቲው አርዋል የፋይናንስ ተቋማት በተፈጥሮ ምክንያት ለሚፈጠር አደጋ ፈጽመው የታወሩ ናቸው። የስነ ህይወት ምህዳር መመናመን የኢኮኖሚ እድገት ግስጋሴን ይገታል። ሀገራት በዚህ ምክንያትም ያለባቸውን ዕዳ መክፈል ይከብዳቸዋል፣ ለከባድ ብድር ጫና ውስጥም ይከታቸዋል ይላሉ ምሁሩ። በአየር ንብረት መዛባት ምክንያት ዓለም ከጠቅላላ ኢኮኖሚ እድገቷ ወይም ጂዲፒ ውስጥ $2 ትሪሊዮን ታጣለችም ተብሏል። የሀገራት ብድር ጫና ደግሞ በተዘዋዋሪ የዓለም ንግድ ድርጅቶች፣ የትምህርት ዘርፍና ሌሎች መሰረታዊ አገልግሎቶች ቀጥተኛ ተጎጂ በመሆን በቀዳሚነት ተጠቅሷል። በዚህ ጥናት መሰረት ይህ ጥናት የ23 ሀገራት ተሞክሮ መረጃዎችን በማጥናት የተካሄደ ጥናት ሲሆን ህንድ፣ ቻይና፣ ኢንዶኔዥያና ማሌዥያ ጨምሮ 5 ቢሊዮን የሚጠጋ የዓለም ህዝብ ቁጥር በጥናቱ ተካቷል መባሉን ያስነበበው ሮይተርስ በድህረ ገጹ ነው።
በመጨረሻም ስፖርት ዜና በሐረሪ ክልል ሲካሄድ የነበረው የሸዋል ካፕ የእግር ኳስ ውድድር በሐረር ጤና ቡድን አሸናፊነት ተጠናቀቀ። በውድድሩ ኮከብ ተጫዋች፣ ኮከብ ግብ አግቢ እንዲሁም ግብ ጠባቂ ከሐረር ጤና ሆነው ሽልማታቸውን ተረክበዋል። ናትናኤል ጎይታ ዝርዝሩን ያቀርበዋል። በታላቅ ጉጉት ብዙዎች ዘንድ ሲጠበቅ የነበረው የሸዋል ካፕ የፍጻሜ ጨዋታ ሐረር ሰላምን ከሐረር ጤና ያገናኘ ሲሆን በፎርፌ ውጤት ሐረር ጤና አሸናፊ በመሆን የዋንጫ ባለቤት መሆንም ችለዋል። የሸዋል ካፕ ሐረር ክልል ባህል ታሪክ ከማስተዋወቅ በዘለለ ከዚህ ቀደም በስፖርት ውስጥ የነበሩና በአሁኑ ሰዓት በተለያዩ እክል ምክንያት በችግር ውስጥ የሚገኙ የቀድሞ ስፖርተኞችን ለመደገፍ የተዘጋጀ ውድድር መሆኑም ተገልጿል። ከዚህ ቀደም በተለያዩ የኢትዮጵያ ፕሪሚየር ሊግ የምናውቃቸው ተጫዋቾች በጎልማሳ እድሜያቸው እግር ኳስን መጫወት ሳያቆሙ የጤና ቡድንን በመመስረት ሲያከናውኑት የነበረው ውድድርም ማጠቃለያውን አግኝተዋል። ከረፍት በፊት ተመጣጣኝ ፉክክርን ስንመለከት በሁለቱም ቡድኖች በኩል ያገኙትን የፍጹም ቅጣት ምት አግብተው ወደ መለያ ምት ቢያመሩም የሐረር ሰላም ጤና ቡድን በረኛ ከመሰኑ ውጪ ያልተገባ አቋቋም በሚል በተሰጠው ተደጋጋሚ የፍጹም ቅጣት ምት የዳኛውን ውሳኔ ተገቢ አይደለም በሚል የሐረር ሰላም ጤና ቡድን ከሜዳ ጨዋታውን አቋርጠው ሊወጡም ችለዋል። ይህንን ተከትሎም የሐረር ጤና ቡድን በፎርፌ በዕለቱ የተዘጋጀውን ዋንጫ ተረክበዋል። በዕለቱም የሐረሪ ክልል ስፖርት ኮሚሽን ኮሚሽነር አቶ ሙራዳ፣ የሐረር ከተማ ማዘጋጃ ቤት ምክትል ኃላፊ አቶ ፈራን ዚያድ እንደዚሁም የቀድሞ የሐረሪ ክልል ስፖርት ኮሚሽን ኮሚሽነር አቶ ያሲን ሱፍ እና የብልጽግና ጽህፈት ቤት ጸሐፊ ኢክራም አብዱል ቃድር እንዲሁም ሌሎች ጥሪ የተደረገላቸው እንግዶች በተገኙበት የሽልማት ስነ ስርዓቱም ተካሂዷል። ከውድድር የተገኘውም ገቢ ረጅም ዓመታት በስፖርቱ ስላሳለፈውና በአሁኑ ሰዓት በተለያዩ ክልል ላይ ለሚገኘው ሰለሞን ተሰማ የ100,000 ብር ሽልማት ሊበረከትለትም ሲችል ይህ የማበረታቻ ክብር ሽልማት ስለተበረከተለትም አመስግነዋል። በጣም ደስ ያለኝ ሐረር ሲቲ ደጋፊ ማህበርን በጣም ላመሰግን እወዳለሁ። እግዚአብሔር ይባርካችሁ፣ እንዲህ እንዳሰባችሁኝ እግዚአብሔር ያስባችሁ። በቀጣይ በሚኖሩ ውድድሮች ላይ የሀገር ባለውለታ ለሆኑና በስፖርት ውስጥ ትልቅ አሻራ ለጣሉ ሰዎች የእውቅና እንደዚሁም የማበረታቻ ሽልማት እንደሚቀጥል የውድድር አዘጋጆችም ገልጸዋል። ጋሽ መሊሆን ያልነካው ተጫዋች የለም፣ በሱ ስር ያላለፈ ተጫዋች የለም እና ዛሬ ክብር እንግዳ አድርገን ያመጣ ነው ትልቅ ሞቲቬት እንዲኖረው ነው ውድድሩና በሱ ፊት መጫወት ራሱን የቻለ ግርማ ሞገስ አለውና ከዛ አንግል ነው ዛሬ ዘን የመጣውና በክረምት ሊደረጉ የሚችሉ ውድድሮችን ዳር ከነማ ደጋፊ ማህበር ለሱ የታሰበ ውድድር አለ። እንደዚሁም በሐረሪ ክልል በስፖርቱ ዘርፍ ከፍተኛ መነቃቃት እየፈጠረ ለሚገኘው ለሐረር ብዙሃን መገናኛ ኤጀንሲና በሚዲያው ዘርፍ ተሰማርተው የበኩላቸውን አስተዋጽኦ ላበረከቱ ባለሙያዎች የምስክር ወረቀትም ሊበረከት ችለዋል። ዋነኛው ስራ የአሰልጣኞችና የዳኞች ልማት ስራዎችን ስፖርት ኮሚሽን ትኩረት ሰርቶ እየሰራባቸው ይገኛል ማለት ነው። ከኢትዮጵያ አትሌቲክስ ፌዴሬሽን ከተወጣጡ ብቁ ባለሙያዎች ጋር ተገኝተው በክልሉ በአትሌቲክስ ዙሪያ ለተወጣጡ አሰልጣኞችና ዳኞች ስልጠና መርሃ ግብር ተከናወነ። የዕለቱን ስልጠና መርሃ ግብር በይፋ የከፈቱት የሐረሪ ክልል አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አቶ አብዱልአዚዝ መሐመድ በአትሌቲክሱ ዘርፍ ከፍተኛ ስራዎች እየተሰሩ መሆኑን ጠቁመው በቀጣይ ብቁ ስፖርተኞችን ለማፍራት መሰል ስልጠናዎች እንደሚከናወኑም ጠቁመዋል። ይህ ስልጠና መከናወኑ ከዚህ ቀደም በኦሎምፒክና በዳይመንድ ሊጉ ሐረር ስምና ዝናን ከፍ ማድረግ የቻሉት አሊ አብዶሽና የማነ መርጊያን ለመተካት ያለመ እንደሆነ ደግሞ የሐረሪ ክልል ስፖርት ኮሚሽን ኮሚሽነር አቶ ሙራድ አብዲ ሲገልጹ ከአደራ ጭምር የወሰዱትን ስልጠና ወደ መሬት እንዲያወርዱትም ለሰልጣኞች መልእክታቸውን አስተላልፈዋል። ብቃት ያላቸው ኢንስትራክተሮች ከኢትዮጵያ አትሌቲክስ ፌዴሬሽን እዚህ መጥተዋል። ስልጠናውን በአግባቡ ጊዜ ሰጥታችሁ በጥሞና ተካትላችሁ ነገ ክልላችን ላይ ትልቅ አትሌቶች እንድታፈሩ አደራ ማለት ፈልጋለሁ ማለት ነው። ከኢትዮጵያ አትሌቲክስ ፌዴሬሽን በኩል ኢንተርናሽናል መስፍን ወንደሰንና ኢንተርናሽናል መብራቱ ጸጋይ ስልጠናውን ሲሰጡ እንደዚሁም ደግሞ በሐረር በኩል ኢንተርናሽናል ጌታውን አሰፋና ኢንተርናሽናል ሞላ አምሳሉ ስልጠናውን በጋራ የሚሰጡም ይሆናል። የስልጠናው መርሃ ግብርም ለተከታታይ ቀናት የሚቀጥል ይሆናል። ዓለም ዋንጫ የ4 ጊዜ ባለድሏ ጀርመን አዲስ ተሳታፊዋን ኩርሷን ከጨዋታ ብልጫ ጋር 7-1 በሆነ ሰፊ ውጤት ማሸነፍ እንችላለች። ከፍተኛ የጨዋታ ብልጫ የነበራቸው ጀርመኖች በሀቨርትስ አማካኝነት 2 ጎሎችን ሲያስቆጥሩ ኒሚች እንደዚሁም ደግሞ እንዳቫ ሙሻላና ሮተንቤርግ እንደዚሁም ብራውን በተከታታይ ለሀገራቸው ባስቆጠሯቸው ጎሎች አማካኝነት ጨዋታው በሰፊ ጎል ልዩነት መጠናቀቅም ችሏል። ኩራሶ ብቸኛውን የማስተዛዘኛ ጎልም ኮሜንሲያ ማስቆጠርም ችሏል። እንደዚሁም ጀርመን በአጠቃላይ 7 ጎሎችን ስታስቆጠር 6ቱ በተለያዩ ተጫዋቾች መቆጠርም ችለዋል። ሌላኛው ተጠባቂ ጨዋታ የነበረው ኒውዚላንድ ከጃፓን 2 እኩል ሲለያዩ አፍሪካዊቷ ሀገር አይቮሪ ኮስት ኢኳዶርን ገጥማ በአማድ ያለው ብቸኛ 1 ጎል ማሸነፍም ችላለች። እንደዚሁም ስዊድን ቱኒዚያን 5-1 በሆነ ውጤት በመርታት ጨዋታው ሊጠናቀቅም ችሏል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ የያዝናቸው ዘገባዎችን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።